አርእስተ ዜና የፖለቲካ ፓርቲዎች የመወዳደሪያ ምልክት ይፋ ሆነ። ኢትዮ ቴሌኮም አዲስ የዲጂታል ስትሪሚንግ አገልግሎት አስጀመረ። የተባበሩት አረብ ኤምሬትና ባህሬን ከ100 ቶን በላይ የኢፍጣር ፓኬጅ ወደ ጋዛ ላኩ። ኢራን ከሳውዲ አረቢያ ጋር የቀጥታ ንግድ ለመጀመር ጥሪ ያቀረበች። የኢራን የረዥም ርቀት አየር መከላከያ ሚሳኤል ሙከራ አካሄደች። 80 ሺህ ፍልስጤማውያን የረመዳን ወር የመጀመሪያውን ጁማ ሰላት በአልአቅሳ መስጂድ ሰገዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰይድ መሐመድ ነኝ። አብራችሁን ቆዩ። የፖለቲካ ፓርቲዎች የመወዳደሪያ ምልክት ይፋ ሆነ። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችን የመወዳደሪያ ምልክት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችን የመወዳደሪያ ምልክት ይፋ አድርጓል። ቦርዱ የእጩዎች ስነ ምግባር ደንብ መፈረሚያ መርሃ ግብርም እያካሄደ ሲሆን በመርሃ ግብሩ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባላት፣ የፖለቲካ ፓርቲዎች አመራርና አባላት እንዲሁም የሲቪል ማህበረሰብ ድርጅት ተወካዮች ተገኝተዋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በዚሁ ወቅት እንዳሉት ቦርዱ ምርጫውን ለማካሄድ እያደረገ ያለውን ዝግጅት አጠናክሮ ቀጥሏል። አብዛኞቹ የፖለቲካ ፓርቲ እጩዎች ማስመዝገባቸውን ገልጸው የመራጮች ምዝገባ ለማከናወን አስፈላጊው ዝግጅት እየተደረገ መሆኑንም ኢዜአ ዘግቧል። የምርጫ አስፈጻሚዎች የአሰልጣኞች ስልጠና እየተሰጠ መሆኑን ጠቁመው የመራጮች ትምህርት ለሚሰጡ 169 የሲቪል ማህበረሰብ ድርጅቶችም ስልጠና መሰጠቱን ተናግረዋል። የምርጫ ቁሳቁስ ዝግጅት ያለበትን ደረጃ ቦርዱ ለተለያዩ የመገናኛ ብዙሃን ማስጎብኘቱንም ጠቅሰዋል። በዛሬው ዕለት ይፋ የተደረገው የፓርቲዎች የምርጫ ምልክት መራጮች የሚፈልጉትን ፓርቲ ምልክት አውቀው እንዲመርጡ ለማድረግ ያለመ ነው ብለዋል። ምርጫው ሰላማዊና ፍትሐዊ እንዲሆን የእጩዎች የስነ ምግባር ደንብ የተዘጋጀ መሆኑን አመልክተው የፖለቲካ ፓርቲዎችን መመሪያውን እንደሚፈርሙ ተናግረዋል። ምርጫው ፍትሐዊ፣ ዴሞክራሲያዊ፣ ሰላማዊ ሆኖ እንዲካሄድ ባለድርሻ አካላት የሚጠበቅባቸውን ድርሻ ሊወጡ እንደሚገባም አመልክተዋል። ኢትዮ ቴሌኮም አዲስ የዲጂታል ስትሪሚንግ አገልግሎት አስጀምሯል። አገልግሎት ይዘት ፈጣሪዎች፣ ፕሮዲውሰሮች፣ የቴሌቪዥን ጣቢያዎች እንዲሁም መንግስታዊና መንግስት ያልሆኑ ተቋማትና ግለሰቦች ጭምር የፈጠራ ስራዎቻቸውን በቴሌብር ተደራሽ የሚያደርጉበት አዲስ የዲጂታል አማራጭ ነው ተብሏል። ከመዝናኛ የፈጠራ ስራዎች ባለፈ ትምህርት ነክ ይዘቶች በመላ ሀገሪቱ 24 ሰዓት ተደራሽ የሚሆኑበት ናሽናል ዲጂታል ኮንቴንት ፕላትፎርም እንደሆነም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። ፕሮዲውሰሮች፣ ሚዲያዎች፣ ይዘት ፈጣሪዎች ስራዎቻቸውን ይዘው ይመጣሉ። እኛም በቴሌብር አገልግሎት ለተጠቃሚዎች እናደርሳለን። ክፍያውን በቴሌብር ይፈጸማል ብለዋል። ለስርጭት አገልግሎቱ የሚሆኑ 10,000 ገደማ በሲም ካርድ የሚሰሩ አነስተኛ ማሰራጫ ዲኮደሮች በተመጣጣኝ ዋጋ ለገበያ መቅረባቸውንም አስታውቀዋል። ዘገባው የስፑትኒክ ነው። የተባበሩት አረብ ኤምሬትና ባህሬን ከ100 ቶን በላይ የኢፍጣር ፓኬጅ ወደ ጋዛ ላኩ። ዩናይትድ አረብ ኤምሬትስና ባህሬን በጋራ 100 ቶን የሰብአዊ እርዳታ ወደ ጋዛ ሰርጥ በመላክ የረመዳን ድጋፍ እቅድ አስጀምረዋል። እርዳታው የምግብ ዕቃዎች፣ የሕክምና አቅርቦቶችና ለሴቶችና ለህፃናት የሚያገለግሉ የንጽህና ኪቶችን ያካትታል። እርዳታ የማቅረብ ተልእኮ በባህሬን ሮያል ሁማኒቴሪያን ፋውንዴሽን ከኤምሬትስ ሬድ ክሬሰንት ጋር በመተባበር ተዘጋጅቶ በኦፕሬሽን ጋላንት ኪንግ ሸሪ ዘመቻ ወደ ጋዛ ሰርጥ ተልኳል ተብሏል። ሁለቱ ሀገራት የላኳቸው የረመዳን እርዳታዎች በአልአሬሽ አየር መንገድ በኩል በአውሮፕላን የተጓጓዙ ሲሆን በራፋህ በኩል ወደ ጋዛ ሰርጥ እንደሚገቡ የዘመቻው አስተባባሪዎች ገልጸዋል። ዘመቻው የተባበሩት አረብ ኤምሬት በረመዳን ወር ወደ ጋዛ የማይቋረጥ እርዳታ ለማላክ ከያዘችው እቅድ የቀጠለ ሲሆን ኤምሬትስ ከ290 ቶን በላይ የኢፍጣር ፓኬጆችን ጋዛ ሰርጥ አድርሳለች። በተጨማሪም በርካታ የሰብአዊ እርዳታ ጫኝ የመርከብ ቡድን ከ4000 ቶን በላይ የምግብ እርዳታ፣ አልባሳት፣ አስፈላጊ ቁሶች፣ መድኃኒትና የሕክምና መሳሪያዎችን ጭኖ ወደ ጋዛ እያመራ መሆኑን የተባበሩት አረብ ኤምሬትስ ባለስልጣናት አስታውቀዋል። የተባበሩት አረብ ኤምሬትስ ቀይ ጨረቃ ዳይሬክተር ሐምዳን ሙስሊም አልማዝሩዊ
ለጋዛውያን ሰብአዊ እርዳታ ማቅረብ ሰብአዊ ግዴታና የተባበሩት አረብ ኤምሬት ብሔራዊ መርህ ነው ብሏል። የሰብአዊ እርዳታዎችን ከተቀደሰው የረመዳን ወር በበቂ ሁኔታ ለማድረስ እየሰራን ነው ብሏል። ኢራን ከሳዑዲ አረቢያ ጋር የቀጥታ ንግድ ለመጀመር ጥሪ ያቀረበች። የኢራን ንግድ ሚኒስትር ሐሰን ዛዴህ በመካ በተካሄደው 41ኛው የኢስላማዊ ንግድ ትብብር ጠቅላላ ጉባኤ በኢራንና ሳዑዲ አረቢያ መካከል የቀጥታ ንግድ እንዲጀመር ጠይቀዋል። ባለስልጣኑ በሁለት ሀገራት መካከል የንግድ ልውውጥ አለመኖሩን ጠቅሰው የቀጥታ ንግድ ለማስጀመር ኢራን ዝግጁ መሆኗን ገልጸዋል። ሐሰን ዛዴህ የኢራን የምግብ ኢንዱስትሪዎች ዓለም አቀፍ ደረጃዎችን ያሟሉና በሳዑዲ አረቢያ ገበያ ላይ ቢገቡ ለሁለቱም ሀገራት ከፍተኛ ተጠቃሚነትን የሚፈጥሩ ናቸው ብለዋል። በተለይም ለኢራን ቅርብ በሆነው የሳዑዲ አረቢያ የደማም ወደብ በሁለቱ ሀገራት መካከል ለሚጀምረው የንግድ ልውውጥ ትልቅ እድል መሆኑን ጠቅሷል። በተጨማሪም ዛዴህ በሳዑዲ አረቢያ የኢራን የንግድ ኤግዚቢሽን እንዲዘጋጅና የሳዑዲ ንግድ ልዑካን ኢራንን እንዲጎበኙ ጥሪ አቅርበዋል። በሁለቱ ሀገራት መካከል የንግድ ልውውጡን ለማስጀመር የእስላማዊ ንግድ ትብብር ፕሬዚደንት ሼክ ሳሌህ ካሜል የበኩላቸው ሊወጡ ይገባል ብለዋል። ሐሰን ዛዴህ በተለይም የእስላማዊ ሀገራት በራሳቸው የገንዘብ ልውውጥ የሚገበያዩበትን የፋይናንስ ማዕከል በመፍጠር ነፃ የንግድ አማራጮችን መፍጠር እንዳለባቸው አሳስበዋል። በተመሳሳይ ኢስላማዊ ንግድ ትብብር ፕሬዚደንት ሼክ ሳሌህ ካሜል የቀጥታ ንግድ ግንኙነት ማቋቋም አስፈላጊ መሆኑን በመግለጽ ጥሪውን ተቀብለዋል። ጉዳዩንም ለሳዑዲ አረቢያ ከፍተኛ ባለስልጣናት በማቅረብ ሁለቱ ሀገራት በኢንዱስትሪ፣ ትራንስፖርት፣ ንግድ፣ ሎጂስቲክስ ዘርፎች ላይ ያላቸውን ትብብር ለማስፋት ተስማምተዋል። የኢራን የረዥም ርቀት አየር መከላከያ ሚሳኤል ሙከራ አካሄደች። የኢራን የባህር ኃይል ከመርከብ ላይ የሚተኮሱ የረጅም ርቀት የአየር መከላከያ ስርዓቶችን በተሳካ ሁኔታ ሞክረዋል። አብዮታዊው ዘብ የሚመራው የባህር ኃይል በሆርሙዝ የባህር ሰርጥ ስትራቴጂካዊ የቁጥጥር ስርዓቶችን ተግባራዊ ለማድረግ የሚያስችል በቂ ልምምድ አድርገዋል። በልምምዱ ከሻሂድ ሳይድ ሺራዚ የሚሳኤል ማስወንጨፊያ መርከብ ላይ ሳይድ ስሪጅ የተባለ የረጅም ርቀት የአየር መከላከያ ሚሳኤል ሞክረዋል። ሚሳኤሉ ከ120 እስከ 200 ኪሎ ሜትር የሚደርሱ ኢላማዎችን እስከ 30 ኪሎ ሜትር ክፍት አውሮፕላኖችን እና ሚሳኤሎችን በፍጥነት አሳዶ መምታት ይችላል። በተጨማሪም ትላንት ልዩ የረጅምና የአጭር ርቀት የአየር መከላከያ ሙከራ ሻሂድ ሱሌይማኒ ክላስ በተባሉት ዘመናዊ ሚሳኤል ማስወንጨፊያ መርከቦች ላይ ተካሂደዋል። እነዚህ መርከቦች በተለያዩ የጦር ስርዓቶች የተገነቡ ሲሆን 16 የአየር መከላከያ ሚሳኤሎች፣ 6 የባህር ላይ ሚሳኤል፣ 6 የመሬት ጥቃት ሚሳኤል፣ ለቅርበት መከላከያ የሚውሉ 20 ሚሊ ሜትር ጋትሊንግ ስርዓቶች አሏቸው። ይህ እርምጃ የኢራን ባህር ኃይል ወደ ረዥም ርቀት ከባህር ላይ የሚተኮስ የአየር መከላከያ አቅም መሻገሩን ያመላክታል። ባለሙያዎች ይህ ሙከራ የኢራን ባህር ኃይል ከመደበኛ የባህር ቁጥጥር አቅም ወደ ረዥም ርቀት የአየር መከላከያ አቅም መግባቱን የሚያመለክት ነው ይላሉ። በዚህም መሰረት ሆርሙዝ ሰርጥ የሚካሄዱ የባህር ላይ ኦፕሬሽኖች ከርቀት ከሚመጡ የአየር ጥቃቶችን ለመከላከል አዲስ ስትራቴጂካዊ ክልል መፍጠራቸው ይጠቁማል። ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ መሆኗን ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራቅጪ ከዩናይትድ ስቴትስ ጋር በዲፕሎማሲ መንገድ ለመነጋገር እና ለሰላም ዝግጁ መሆኑን አስታውቀዋል። ሚኒስትሩ ይህን ያሉት ለኤምኤስ ናው ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ ነው። አባስ አራቅቺ በንግግራቸው ዲፕሎማሲያዊ መፍትሄ በእጃችን ነው፣ በቀላሉ ልናሳካው እንችላለን ካሉ በኋላ ስምምነቱ ግን በሁለቱም ወገኖች ተጠቃሚነትና ፍትሃዊነት ላይ የተመሰረተ ሊሆን እንደሚገባ አሳስቧል። በተቃራኒው አሜሪካ በመካከለኛው ምስራቅ እያደረገች ያለውን ወታደራዊ ዝግጅት ሚኒስትሩ መንቀፋቸውን አልጀዚራ ዘግቧል። አባስ አራቅቺ 2 የአውሮፕላን ተሸካሚ መርከቦችንና በርካታ የጦር ጀቶችን ያካተተው ይህ እንቅስቃሴ አላስፈላጊና የማይጠቅም ነው ሲሉ አጣጥለዋል። በሌላ በኩል የኢራኑ ዲፕሎማት ቃለ መጠይቅ በሰጡ በሰዓታት ልዩነት ውስጥ ፕሬዚደንት ዶናልድ ትራምፕ ለአሜሪካ የድርድር አቅም ጥንካሬ ሲባል ውስን ጥቃቶችን ለመሰንዘር እያሰቡ መሆኑን ለጋዜጠኞች ተናግረዋል። ትራምፕ ለስምምነት የሰጡትን የጊዜ ገደብም ከ10 ወደ 15 ቀናት ማራዘማቸው ተነግሯል።
ድንበር የለሹ የሕክምና ቡድን በጋዛ ያለውን የጤና ሁኔታ አሳሳቢ እንደሆነ አስታውቋል። ቡድኑ ከጋዛ እንዲወጣ አስገዳጅ ሁኔታ ከገጠመው አስከፊ የጤና ቀውስ ሊከሰት እንደሚችል አስጠንቅቋል። በፈረንሳይኛ ስሙ ሜዲሲን ሳይንስ ፍሮንቲየርስ ተብሎ የሚጠራው ድንበር የለሽ የሕክምና ቡድን በጋዛ ሰርጥ የሚደረገውን እንቅስቃሴ ለማቆም ከተገደደ ከባድ የጤና ቀውስ ሊከሰት እንደሚችል አስታውቋል። የቡድኑ መሪ ፊሊፕ ሬቤሮ በሰጡት መግለጫ ድርጅቱ በጋዛና በዌስት ባንክ ውስጥ ካሉ ትላልቅ የጤና አገልግሎት ሰጪዎች አንዱ መሆኑን አስታውሰዋል። ድርጅቱ ከአካባቢው የሚወጣ ከሆነ ቀድሞውኑ ተዳክመው ባለው የሕክምና ዘርፍ ላይ ከፍተኛ ክፍተት እንደሚፈጥርም አስረድተዋል። አገልግሎቱን ለመቀጠል ፍላጎት ቢኖረውም የእስራኤል ባለስልጣናት የሚወስዷቸው እርምጃዎች ስራቸውን እያስተጓጎለ መሆኑን ሪቤሮ ተናግረዋል። ይህ በእንዲህ እንዳለ እስራኤል ወደ ጋዛና ዌስት ባንክ የሚደረጉ ማንኛውንም የሰራተኞች መግቢያ ፈቃዶችን ውድቅ እያደረገች መሆኑን ገልጿል። 80 ሺህ ፍልስጤማውያን የረመዳን ወር የመጀመሪያውን የጁምዓ ሰላት በአልአቅሳ ሰገዱ። በእስራኤል ቁጥጥር ስር በሆነችው ኢየሩሳሌም የሚገኘው የአልአቅሳ መስጂድ በረመዳን ወር የመጀመሪያው ጁምዓ ሰላት ከ80 ሺህ በላይ ፍልስጤማውያን ተሳትፈዋል። ይህ ጀማዓ ለጁምዓ ሰላት የተሰባሰበው እስራኤል የተጠናከሩ ገደቦችን ጥላ ከፍተኛ ቁጥጥር እያደረገች ባለችበት ወቅት ነው። በዌስት ባንክ ትላንት በአልአቅሳ መስጂድ የጁምዓ ሰላት እንዲሰግዱ የተፈቀደላቸው 10 ሺህ ሙስሊሞች ብቻ ሲሆኑ ሌሎች ወደ አልአቅሳ እንዳይገቡ ተከልክለዋል። የኢየሩሳሌም እስላማዊ ወቅፍ በአልአቅሳ መስጂድ የተገኙትን የእስራኤል ደህንነት ቁጥጥሮችን ለማለፍ የተሳካላቸው ሲሆን በርካቶች መመለሳቸውን አስታውቋል። ወቅፉ ትላንት በተከናወነው የጀማዓ ሰላት በአልአቅሳ መስጂድ ዙሪያ ከ3000 በላይ እስራኤል ፖሊሶች ቁጥጥሩን ለማጠናከር ተሰማርተው ነበር ብለዋል። እስራኤል የምትወስዳቸው እርምጃዎች ከዌስት ባንክ ወደ ኢየሩሳሌም በሚጓዙ ፍልስጤማውያን ላይ ከተጣሉ ገደቦች ጋር ተያይዞ መሆኑንም ገልጿል። ይህንን ተከትሎ በምስራቅ ኢየሩሳሌም ዙሪያ ባሉ መቆጣጠሪያ ኬላዎች በሺዎች የሚቆጠሩ ፍልስጤማውያን እንዲመለሱ ተደርጓል። የእስራኤል ደህንነት አመራሮች ለጁምዓ ሰላት የሚሳተፉ ፍልስጤማውያን ቁጥርን ያስታወቁ ሲሆን በዌስት ባንክ የተቀመጠው ገደብ 10 ሺህ ፍልስጤማውያን ብቻ ወደ አልአቅሳ እንዲገቡ የሚፈቅድ ነበር። ይሁንና ከዚህም ውስጥ ለመግባት የሚፈቀድላቸው የተቀመጠውን የዕድሜ ገደብ የሚያሟሉ ብቻ ነበሩ። በአልአቅሳ መስጂድ ለጀማዓ ሰላት መግባት የሚፈቀድላቸው ከ55 ዓመት በላይ የሆኑ ወንዶች፣ ከ50 ዓመት በላይ የሆኑ ሴቶችና ከ12 ዓመት በታች ዕድሜ ያላቸው ልጆች ብቻ ናቸው። በተጨማሪም ወደ አልአቅሳ መስጂድ መግባት የሚችሉት በቅድሚያ ዲጂታል የሆነውን የደህንነት ማረጋገጫ ስርዓት ማለፍ እንደሚጠበቅባቸው የእስራኤል ባለስልጣናት አስታውቀዋል። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። ተከታትለን እንመለስ። የኢንዱስትሪ ፓርኮች ባመረቷቸው ተኪ ምርቶች ከ18 ቢሊዮን ብር በላይ ገቢ መገኘቱ ተነግሯል። የኢትዮጵያ ኢንዱስትሪ ፓርኮች በሚያመርቱት ተኪ ምርት ላይ መሻሻል መታየቱም ነው የተሰማው። በ2018 በጀት ዓመት አጋማሽ ላይ የተመዘገበው ውጤት በጅማ፣ በአዳማ፣ በቦሌ ለሚ፣ በባህር ዳር፣ በድሬዳዋ እና በሌሎችም የኢንዱስትሪ ፓርኮች ውስጥ ተኪ ምርቶችን በማምረት ረገድ ከፍተኛ የሆነ መሻሻል መታየቱም ተነግሯል። በፓርኮቹ ውስጥም የሚመረቱ አልባሳትና ጨርቃጨርቅ፣ የግብርና ማቀነባበሪያ፣ የብረታ ብረት ኢንዱስትሪ፣ የኮንስትራክሽንና የቆዳ ውጤቶችን ቀደም ሲል ከውጭ ገቡ የነበሩ ምርቶችን በብቃት መተካት መቻሉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። ይህም ውጤት 14 ቢሊዮን ብር የሚገመት የገበያ ትስስር መፍጠሩን የኮርፖሬሽኑ ዋና ስራ አስፈጻሚ ተናግረዋል። በአሁኑ ሰዓትም ኢትዮጵያ ከውጭ የሚገቡ ምርቶችን የማምረት አቅሟ ከ90 በመቶ በላይ መድረስ መቻሉም ተዘግቧል። ኢራቅ በ2026 1 ሚሊዮን በርሜል ጥቁር ነዳጅ ወደ ውጭ ልትልክ መሆኑ ተሰምቷል። ኢራቅ ዋና ዋና ኢኮኖሚዋን ለማሳደግ በያዝነው የፈረንጆቹ ዓመት በየቀኑ ከ1 ሚሊዮን በርሜል በላይ ጥቁር ነዳጅ ኤክስፖርት ለማድረግ ማቀዷን አስታውቃለች። እንደ ተንታኞች ገለጻ በኢራቅ ውስጥ በነዳጅ ማጣሪያዎች ውስንነት ምክንያት ወፍራምና ዝልግልግ የሆነ ጥቁር ነዳጅ በብዛት ይመረታል። ይህም ደግሞ ወደ 50 በመቶ የሚጠጋ የተጣራ ነዳጅን ያካትታል ተብሏል። የኢራቅ ኢኮኖሚ ባለሙያዎች ኔትወርክ በባግዳድ ባደረጉት ሳምንታዊ ስብሰባ ጥቁር ነዳጅ ወደ ውጭ ለመላክ ቢያንስ 75 በመቶ ምርት ለማሳደግ ወስኗል ሲል የጠቅላይ ሚኒስትሩ መረጃ ጽሕፈት ቤት አስታውቋል። ኤክስፖርት መጠንን ለመጨመር የተወሰነው አገራዊ ገቢ ከፍ ለማድረግና ኤክስፖርት በተለያዩ መንገዶች ለማሰራጨት ታልሞ መሆኑንም ጽሕፈት ቤቱን የገለጸው። ባለፈው ዓመት የአገሪቱ ጥቁር ዘይት ኤክስፖርት አነስተኛ ነበር። ምክንያቱም ደግሞ አብዛኛው የአገር ውስጥ ምርት
ለአካባቢው የሲሚንቶ ኩባንያዎችና ለሌሎች ኢንዱስትሪዎች ስለሚቀርብ ነው ሲሉ የኢራቅ ኤነርጂ ተንታኝ የሆኑት ናቢል አልማርሲም ተናግረዋል ተብሏል። በቀጣይም ይህንን ለማስተካከል የተለያዩ ውሳኔዎች የተሰጡ እንደሆነም አንስተዋል። በተጨማሪም በሀገሪቱ ተንሰራፍቶ የሚገኘውን ህገወጥ የነዳጅ ዝውውርን ለመግታት እርምጃዎች እየተወሰዱ ይገኛሉም ተብሏል። ስለሆነም በተያዘው 2026 ዓመት ላይ ኢራቅ የጥቁር ነዳጅ ምርቷን በቀን ከ1 ሚሊዮን በርሜል በላይ ይሆናል ተብሎም ይጠበቃል። የተባበሩት አረብ ኤሚሬት የሀገር ውስጥ ምርት 1.4 ትሪሊዮን ዶላር መድረሱ ተሰምቷል። የተባበሩት አረብ ኤሚሬት ጠንካራ ኢኮኖሚ እድገት በማስመዝገብ የሀገር ውስጥ ምርቷን 1.4 ትሪሊዮን ዶላር ደርሷል ሲል የኢፌድሪ ተወዳዳሪና የስታቲስቲክ ማዕከል ነው የዘገበው። የሀገሪቱ ኢኮኖሚ በየዓመቱ በ5.1 በመቶ አድጓልም ተብሏል። ይህም በዋናነት በነዳጅ ያልሆኑ ዘርፎች ላይ ከፍተኛ የሆነ መጠናከር በመታየቱ ነውም ተብሏል። በዚህም በ6.1 በመቶ እድገት በማሳየት ከ1 ትሪሊዮን ዶላር በላይ ሆኖ ተመዝግቧልም ተብሏል። ከነዳጅ በተጨማሪ የፋይናንስ አገልግሎቶችን፣ የሪል ስቴት ግንባታና የማኒፋክቸሪንግ ዘርፎችን ቁልፍ አስተዋጽኦ አላቸውም ብሏል ዘገባው። ባለስልጣናቱ እንዳሉት እድገቱ የነዳጅ ያልሆኑ ኢኮኖሚ ለማጠናከርና የረጅም ጊዜ ልማትን ለማሳደግ በብሔራዊ ራዕይ ስር የቀጠለውን የብዝሃ ጥረትን እንዲሁም ደግሞ እድገትን የሚያንጸባርቅ ነው ሲሉ ተናግረዋል። በመጨረሻም ወደ ዕለቱ የድንቃ ድንቅ መረጃችን አለፍን። ኢማን መሐመድ እንደሚከተለው አዘጋጅተዋለች። እንከታተል። ለ28 ሰዓታት ያለማቋረጥ ፒካልቦል በመጫወት የዓለም ክብረ ወሰን የሰበሩ ወጣቶች መነጋገሪያ ሆነዋል። በአሜሪካ በሚቻንግ ግዛት የሚኖሩ ብራንድና ካሌብ የተባሉ ሁለት ወጣቶች ለ28 ሰዓት ያህል ያለማቋረጥ ፒካልቦል በመጫወት አዲስ የጊነስ የዓለም ክብረ ወሰንን አስመዝግበዋል። በሚቻንግ ግራንድ ራፒስ በሚገኘው ኦል ኢን ዘ ፒክአፕ ጌም የተሰኘ ይህ ታሪካዊ ጨዋታ ቅዳሜ ጠዋት ተጀምሮ እስከ እሁድ እኩለ ቀን ድረስ ለ28 ሰዓታት ዘልቋል። ወጣቶቹ ይህንን ከፍተኛ ጥረት ያደረጉት ለዝና ብቻ ሳይሆን ለበጎ አድራጎት ስራ የሚውል ገንዘብ ለማሰባሰብ መሆኑ ተገልጿል። ተጫዋቾቹ በየሰዓቱ የ5 ደቂቃ አጭር ረፍት ብቻ እየወሰዱ ሌሊቱ ሙሉ በከፍተኛ ድካም ውስጥ ሆነው ጨዋታውን ማከናወን ችሏል። ይህም በስፖርቱ ታሪካዊ በነጠላ ጨዋታ ረጅም የቆይታ ጊዜ ሆኖ በዓለም ክብረ ወሰንነት ተመዝግበዋል። የወጣቶቹ ስኬት በስፖርታዊ ጽናት ለበጎ ዓላማ በመቆም ረገድ ለብዙዎች አርአያ የሚሆን ተግባር መሆኑ በመገናኛ ብዙሃን ተዘግቧል። ፒካልቦል እንደ ቴኒስ፣ ባድሚንተንና ፒንግ ፓንግ ያሉ ስፖርታዊ ውህደት ሲሆን በቤት ውስጥም ሆነ ከቤት ውጪ በሚገኝ የጨዋታ ሜዳ ላይ እንደሚከናወን ተገልጿል። ሌላኛው መረጃችን ደግሞ ማናቲ የሚባሉ የባህር ውስጥ አጥቢ እንስሳቶች በአሁን ላይ መነጋገሪያ ሆኗል። በተለምዶ የባህር ውስጥ ላሞች በመባል የሚታወቁ ሲሆን ግዙፍና ገር የሆኑት ማናቲዎች እጽዋት ይመገባሉ። በተሸበሸበ አፍንጫቸውና በመቅዘፊያ በሚመስል ጭራቸው የሚታወቁ ሲሆን ጥልቀት በሌላቸው የባህር ዳርቻዎችና ሐይቆች ውስጥ ባህር ውስጥ የሚበቅሉ ሳሮችን እየተመገቡ ይኖራሉ። በዚህ ዝርያ ውስጥ የሚመደብና በፍሎሪዳ አኳያ ውስጥ የሚገኝ ሮሚዮ የተባለ ማናቲ በዓለም ረጅም ዕድሜ የኖረ ተብሎ በዓለም ክብረ ወሰን ተመዝግቧል። ማናቲዎች በተለምዶ የሚኖሩት ከ50 እስከ 60 ዓመት ቢሆንም ሮሚዮ ግን 71ኛ ዓመቱን ይዟል። ሮሚዮ ከዚህ ቀደም በ60 ዓመቱ ካረፈችው ጁሌት ከተባለ አጋሩ ጋር 9 ማናቲዎችን አፍርቷል ሲል የዘገበው ዩፒአይ ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም